እስኪ ይህንን ምስል በአእምሮ ሳለው። አንዲት ማራኪ ሴት አግኝተሃል። መጀመሪያ ላይ ሁሉም ነገር ልክ እንደ ህልም ነበር። እሷ ሙሉ በሙሉ በአንተ ተማርካለች። ቴክስት ታደርግልሃለች፣ ታገኝ ትጓጓለች። ስታወራህ አይኖቿ ይበራሉ። አንተም ይቺ ሴት የተለየች ናት ብለህ ታስባለህ። ስለዚህም ልብህን ከፍተህ እውነተኛ ማንነትህን ታሳያታለህ። የምትፈልገውን ጊዜ ሁሉ ትሰጣታለህ። ቅን ትሆናለህ። ምንም ነገር አትደብቃትም። እናም ድንገት ያለምንም ማስጠንቀቂያ፣ ያለምንም ጸብ፣ ያለምንም ግልጽ ምክንያት ስሜቷ ሲቀዘቅዝ ታየዋለህ። የምትልክልህ የቴክስት መጠን ይቀንሳል። መገናኘት ስትፈልግ ምክንያት ማብዛት ትጀምራለች። አይኗ ውስጥ የነበረው ያ ብርሃን ይጠፋል። አንተም ግራ ትጋባለህ። ምን አጠፋሁ ብለህ ራስን ትጠይቃለህ። እውነቱን ልንገርህ፣ አንተ ያጠፋኸው ምንም ነገር የለም። ክፉ አልሆንክባትም፣ አላታለልካትም፣ አልሸወድካትም፣ ሌላ ሴትም አላየህም። ነገር ግን በየትኛውም የዓለም ክፍል በማንኛውም የዕድሜ ክልል ውስጥ ባሉ ሰዎች ላይ የሚሰራ አንድ አስፈሪ የስነ ልቦና እውነት አለ። አንዲት ሴት አንተን ሙሉ በሙሉ እንዳገኘችህ ወይም በእጇ እንዳስገባችህ በተሰማት ቅጽበት አንተን የመፈለግ ጥማቷ ይቆማል። ይህ አመክኗዊ አይደለም። ማንም ሰው እንደዚህ ስለሆነ ነው ብሎ በቀላሉ ሊያስረዳው አይችልም። ዝም ብሎ የሚከሰት የተፈጥሮ ሕግ ነው። ዛሬ ወደዚህ ጥልቀት እንገባለን። ዛሬ ዝም ብዬ ይህንን አድርግ፣ ይህንን አታደርግ የሚሉ ደረቅ ምክሮችን አልሰጥህም። ዛሬ አብረን የምንሰራው ከባድ የስነ ልቦና ምርመራ ወይም ኢንቨስቲጌሽን ነው። ምክንያቱም ከድርጊቱ በስተጀርባ በአእምሮዋ ውስጥ ምን እየተከናወነ እንዳለ ስትረዳ ያኔ ሁሉንም ነገር ትቆጣጠራለህ። ከዓመታት በፊት አንድ ጓደኛ ነበረኝ። ይህ ሰው ምንም የተለየ ሀብት ወይም የፊልም ተዋናይ የሚመስል ቁመና አልነበረውም። ግን ሴቶች በሱ እብድ ሲሉ አያለሁ። ዘወትር ይፈልጉታል፣ ይደውሉለታል፣ አብረውት ለመሆን ይሽቀዳደማሉ። አንድ ቀን ተቀምጠን እያወራን ሚስጥርህ ምንድነው? ምን የተለየ ነገር ታደርጋለህ ብዬ ጠየቅኩት። ወደ እኔ ዘወር ብሎ በቀላል አማርኛ ስለ ራሴ ብዙ ነገር አልነግራቸውም አለኝ። ያኔ ይህ አባባል ብዙ አልገባኝም ነበር። ዛሬ ግን የዚህን ቪዲዮ የጀርባ አጥንት የያዘው ይሄው አባባል ነው። ይህንን በሚገባ እንድትረዳኝ አሁን ወደ አእምሮዋ ውስጥ እንገባለን። በአእምሮአችን ውስጥ ዶፓሚን የሚባል ኬሚካል አለ። ብዙ ሰዎች ከየት እንደሰሙት አላውቅም እንጂ ይህንን ኬሚካል የደስታ ኬሚካል ይሉታል። ግን ዶፓሚን የደስታ ኬሚካል ሳይሆን የጉጉትና የጥበቃ ኬሚካል ነው። ዶፓሚን የሚረጨው የፈለግከውን ነገር አግኝተህ ስትጨርስ ሳይሆን የፈለግከውን ነገር ላገኝ እችል ይሆናል ብለህ ስትጓጓና ውጤቱ እርግጠኛ ባልሆነበት ጊዜ ነው። እስኪ የቁማር ማሽንን አስብ። ሰዎች በቁማር የሚደነዙት ለምንድን ነው? ሁልጊዜ ስለሚያሸንፉ ነው? አይደለም። አንዳንዴ ያሸንፋሉ፣ ብዙ ጊዜ ይሸነፋሉ። የሚያስደስታቸው አሁን አሸንፍ ይሆን የሚለው እርግጠኛ አለመሆን ነው። ማሽኑ እያንዳንዱን ጨዋታ እንደሚያሸንፉ ቀድሞ ቢነግራቸው ኖሮ ማንም ሰው ሱስ አይዘውም ነበር፣ አሰልቺ ይሆን ነበር። አንተም ለሷ ልክ እንደዚሁ የቁማር ማሽን ነበርክ። መጀመሪያ ስትተዋወቁ አእምሮዋ በጥያቄዎች ተሞልቶ ነበር። ምን አይነት ሰው ነው? ምን ያስደስተዋል? የእውነት ይወደኛል? እነዚህ ጥያቄዎች አእምሮዋን ዶፓሚን እንዲረጭ ያደርጉታል። የልብ ምቷ ይጨምራል። እሷ በፍቅር ወድቅ ያለው ትላለች። እውነቱ ግን አእምሮዋ አንተን ሙሉ በሙሉ ባለማወቅ ውስጥ ተጠምዷል። አንተ ግን ምን ታደርጋለህ? ሁሉንም ሚስጥርህን ትዘረግፍላታለህ። የእያንዳንዱን ጥያቄ መልስ ትሰጣታለህ። ቁማሩ ያልቃል፣ ዶፓሚኑ ይቆማል። ያኔ እሷ ስሜት የጠፋ ትላለች። ስሜቷ የጠፋው ስለጠላች ሳይሆን የሚመረመር ሚስጥር ስለሌለህ ነው። አንዲት ሴት ከአንተ ጋር ስትተዋወቅ ሌላ የምታደርገው አስገራሚ ነገር አለ። ከአንተ የምታገኛትን ትንሽ መረጃ ትወስድና የቀረውን ክፍተት በራሷ ምናብ ትሞላዋለች። በአእምሮዋ ውስጥ ድንቅ፣ ጥልቅ፣ ሚስጥራዊና ማራኪ የሆነ ያንተን ገጸ ባህሪ ትገነባለች። እሷ ፍቅር የያዛት አንተ በተጨባጭ ከሆንከው ሰው ጋር ሳይሆን በአእምሮዋ ከሳለችው ፍጹም ከሆነው ያንተ ምስል ጋር ነው። እና ይህ አስደናቂ ታሪክ ነው። እስኪ በጣም የምትወደውን እንቅልፋተህ የምታየውን የቴሌቪዥን ተከታታይ ፊልም ወይም ድራማ አስብ። ፊልሙ ያን ያህል ሱስ የሚያስይዝህ መልሶቹን ስለምታውቅ ሳይሆን ጥያቄዎቹ ስላሉ ነው። ቀጥሎ ምን ይፈጠራል? የዚህ ሰው መጨረሻ ምን ይሆን እያልክ ሌሊቱን ሙሉ ታየዋለህ። ነገር ግን የመጨረሻው ክፍል አልቆ ሁሉም ሚስጥር ሲፈታ ሱሱ ወዲያው ይጠፋል። ፊልሙን ትዘጋዋለህ። አሳዛኙ እውነት ይሄ ነው። አንተ ያንን በአእምሮዋ የሳለችውን ገጸ ባህሪ መኖሩን እንኳን አታውቅም ነበር። አንተ እየሞከርክ የነበረው ግልጽ፣ እውነተኛና ቅን ለመሆን ነበር። እያንዳንዱን ታሪክን ስትነግራት፣ እያንዳንዱን ጥያቄዋን ስትመልስ ሳታውቀው እሷ የጻፈችውን ያንን ምርጥ ልቦለድ መጽሐፍ ገጾች እየቀደድክባት ነበር። እሷ የምትፈልገው ልቦለድ ታሪክ ነበር። በ1970ዎቹ የተደረገ አንድ በጣም አስገራሚ የስነ ልቦና ጥናት ልንገርህ። ተመራማሪዎች አንዲት ማራኪ ሴት ወንዶችን በሁለት የተለያዩ ድልድዮች ላይ እንድታገኛቸው አደረጉ። አንደኛው ድልድይ በጣም ጠንካራ፣ አስተማማኝና መሬት ላይ ያለ ነው። ሁለተኛው ግን በጣም ረጅም፣ የሚወዛወዝና ከ200 ጫማ በላይ ቁመት ላይ የተንጠለጠለ
ለመሻገር እጅግ የሚያስፈራ ነበር። ተመራማሪዎቹን ያስገረመው ውጤት ምን መሰለ? በሚያስፈራውና በሚወዛወዘው ድልድይ ላይ ያገኟት ወንዶች በኋላ ስልክ ደውለውላት ፍላጎታቸውን የመግለጽ እድላቸው አስተማማኙ ድልድይ ላይ ካገኟት ወንዶች በብዙ እጥፍ ይበልጥ ነበር። ለምን? ምክንያቱም በሚያስፈራው ድልድይ ላይ ሲጓዙ ፍርሃት ልባቸውን በኃይል እንዲመታ ያደርገዋል። አእምሯቸው ግን ያንን የልብ ምት ከፍርሃት ጋር ሳይሆን ከሴቷ ውበት ወይም መሳሳብ ጋር አያይዞ ተረጎመው። ይህ በሳይኮሎጂ ሚስ አትሪቢዩሽን ኦፍ አሮዛል ይባላል። ይህ ወደ አንተ ህይወት ሲመጣ ምን ማለት እንደሆነ ታውቃለህ? ካንተ ጋር ያላት ምን እያሰበ ይሆን? ይወደኝ ይሆን ወይስ አይወደኝም የሚለው እርግጠኛ አለመሆን የሚፈጥረው አነስተኛ ጭንቀት ልቧን እንዲመታ ያደርገዋል። ያ የልብ ምት ነው እወደዋለሁ እንድትል የሚያደርጋት። አንተ ሁሉንም ነገር ግልጽና ሰላማዊ ስታደርገው የልብ ምቷ ይረጋጋል። ያኔ መሳሳቡም አብሮ የቆመ ይመስላታል። ፈጽሞ እርግጠኛ ባልሆነችበት ስሜት ውስጥ ሆና ነው የምትሳበው። አንተ ያንን ግራ መጋባት ስታጠፋው ማራኪነትን አብረህ ታጠፋዋለህ። አሁን እስኪ ይህንን ወደ ተጨባጩ ህይወትህን አምጣው። አንተ አሳቢ ነኝ ብለህ በቅንነት የምታደርጋቸው ግን አእምሮዋን ይሄ ሰው አሰልቺ ነው ብሎ እንዲደመድም የሚያደርጉ 6 ስህተቶችን ላሳየህ። እዚህ ጋር ራስን ታዘብ። አንደኛ፣ እሷ ፌስቡክ ወይም ኢንስታግራም ላይ ፎቶ ትለቃለች። አንተ በ4 ደቂቃ ውስጥ ገብተህ ላይክ ታደርጋለህ። ምንም ስህተት አልሰራህም አይደል? ግን አእምሮዋ ምን አነበበ? ይሄ ሰው ፎቶዬን ወዲያው አይቷል፣ ማለትም እኔን እየተከታተለ ነው፣ ሁሌም ስለኔ ያስባል፣ ስለዚህ ሙሉ በሙሉ በእጅ ገብቷል ይላል። ሁለተኛው፣ ቴክስት ስትልክልህ ወዲያውኑ ትመልሳለህ። ሁልጊዜ በየቀኑ ጨዋታ አልፈልግም ስጽፍላት ደስ ይለኛል ትል ይሆናል። ወዳጄ፣ ይሄ ስለ ጨዋታ አይደለም። ይሄ ስለ ልቦና አንተ ሳትፈቅድ ስለሚያስተላልፈው መልእክት ነው። አእምሮዋ የሚረዳው አንድ ነገር ብቻ ነው። ይሄ ሰው ከኔ የተሻለና የበለጠ ትኩረት የሚሰጠው የራሱ የሆነ ትልቅ ዓላማ የለውም የሚል። በሶስተኛ ደረጃ፣ እሷ ባህር ዳርቻ በጣም ወዳለው ትላለች። አንተ ወዲያው እኔም እኮ ማዕበል ማየት ደስ ይለኛል ትላለህ። ምንም አይነት የሐሳብ ልዩነት እንዳይኖር በጣም ትጠነቀቃለህ። በዚህ ጊዜ አንተ ለሷ እንቆቅልሽ መሆንክን ትተህ መስታወት ትሆናለህ። መስታወት ደግሞ አሰልቺ ነው። በሚቀጥለው ጊዜ ባህር ወዳለው ስትልህ እኔ ግን ተራራ መርጣለሁ፣ የባህር ዳርቻው ጫጫታ አይመችኝም በላት። ያኔ አእምሮዋ ይሄ ሰው የተለየ ነው ብሎ ማሰብ ይጀምራል። ልዩነት ውጥረትን ይፈጥራል። ውጥረት ደግሞ መሳሳብን ያመጣል። በአራተኛ ደረጃ፣ በየቀኑ ጠዋት እንደምን አደርሽ የሚል ቴክስት ትልካለህ። የመጀመሪያው ቀን ፈገግ ትላለች። በሶስተኛው ቀን ደስ ይላታል። በ10ኛው ቀን ልማድ ይሆናል። በ20ኛው ቀን ግን ቤት ውስጥ እንዳለችው ሶፋ የቤቱ ዕቃ ትሆናለህ። አንድ ቀን ጠዋት ሳትልክላት እለፋት። ያኔ እሷ ራሷ ደህና አደርክ ብላ በጥያቄ ምልክት ትልክልሃለች። ያቺ የጥያቄ ምልክት ከብዙ ቴክስቶች በላይ የምትስብ መሆኗን ማረጋገጫ ናት። 5ኛ፣ ከ2 ሳምንት በፊት በጨረፍታ ስለ ቤተሰብ ወይም ስለ ህይወቷ የነገረችህን ታስታውስና ዛሬ በንግግር መሃል ታነሳዋለህ። አንተ አሳቢነቴን ላሳይ ብለህ ነው። እሷ ጋር የሚፈጠረው ስሜት ግን ያልተመቸ ጭንቀት ነው። እያንዳንዱን ቃሌን እንደዚህ የሚያጠናኝ የራሱ ህይወት የለውም እንዴ ብላ እንድታስብ ያደርጋታል። አንተ የራስ ዓላማና ህይወት ያለ ወንድ ከሆንክ አንዳንድ ነገሮችን ትረሳለህ። 6ኛ፣ ቅዳሜ ይመችሃል ስትልህ ወዲያው አዎ ምን እናድርግ ካልክ ሙሉ ቅዳሜን እሷን ስትጠብቅ እንደነበርክ ይነግራታል። ምንም እንኳን ቅዳሜ ሙሉ ቀን ስራ ባይኖርህም እንኳን ቅዳሜ ትንሽ ስራ ይኖርብኛል፣ ግን ስንት ሰዓት አካባቢ አሰብሽ ብለህ መልስላት። አንተ የራስህ የሆነ እሷ ልትገባበት የሚገባ ጠንካራ ማዕቀፍ ያለህ ወንድ መሆንክን ማሳየት አለብህ። አንዳንዶቻችሁ ይህንን ስትሰሙ መቃወማችሁ አይቀርም። ይሄ እኮ የሰውን ስሜት ማጭበርበር ነው ወይም መሸወድ ነው፣ እኔ እውነተኛ መሆን ነው የምፈልገው ትሉኝ ይሆናል። እረዳችኋለሁ። ግን እስኪ ራሳችሁን በታማኝነት ጠይቁ። ለቴክስት ወዲያው የሚመልሰው ሁሉንም ነገር የሚስማማው ፎቶዋን በሰከንዶች ውስጥ ላይክ የሚያደርገውና ሁልጊዜ ዝግጁ የሆነው ያ ያንተ ማንነት በእርግጥ ያንተ እውነተኛ ማንነት ነው ወይስ እሷን እንዳታጣ የፈራውና የሚጨነቀው ማንነት ነው? ግልጽነት ግንኙነት ያጠነክራል እየተባለን ያደግነው ልክ ነው፣ ያጠነክራል። ግን እሷ ሙሉ በሙሉ ያንተ መሆኗን ካረጋገጠችን ወደ ወንድነትህ ማዕከል ከገባች በኋላ ብቻ ነው። ከዚያ በፊት ግን ግልጽነት መሳሳብን ይገድለዋል። ስለዚህ ከዛሬ ጀምሮ ራስን በሌላ መነጽር ማየት ይኖርብሃል። አንተ እሷን ለማሳመን የምትሞክር ሰው አይደለም። አንተ ያልተዘጋ ምርመራ ነህ። አንተ ጥያቄ ነህ። መልሶችን ሁሉ በአንድ አትስጥ። ያልተፈታ እንቆቅልሽ ሁን። እሷ ጥያቄ መጠየቋን መመርመሯንና ስለ አንተ ማሰቧን እስካላቆመች ድረስ ፍላጎቷም መቼም አይቆም። የዛሬ ቪዲዮ ይህን ይመስል ነበር። ይህ ቪዲዮ የሆነ የተለየ ነገር ከሰጠህ በኮሜንት ላይ ንገረኝ። ቪዲዮውን ላይክ አድርገህ ለሌሎች ጓደኞችም ሼር አድርግላቸው። ሰብስክራይብ ካላደረግህ ደግሞ የዚህን የህይወት ለውጥ የሚያመጣ ተከታታይ ትምህርት ቀጣይ ክፍሎች እንዳያመልጡ ሰብስክራይብ አድርግ።
የደወል ምልክቷንም ተጫን። ወደ ወንድነት ማዕከል ተመለስ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።